ሰላም እንዴት አላችሁ? የተከበራችሁ አድማጮቻችን 433 ባራዳ ኤፍኤም 95.1 የስፔን ላሊጋ በዚህ ሳምንት ተጠባቂው ጨዋታ በመላው ዓለም በጉጉት የሚጠበቀው ጨዋታ የሚከናወን ይሆናል። 12 ሰዓት ከሩብ ላይ የሚከናወን ጨዋታ ነው። ይሄ ጨዋታ ዛሬ የሚከናወን ጨዋታ ነው። 10ኛው ሳምንት የስፔን ላሊጋ ትልቁ ጨዋታ ነው። የሁለቱ ቡድኖች ጨዋታ ባለፈው የውድድር ዘመን የሁለትዮሽ ወይም የጥምር ድል ባለቤት የነበረው ፉትቦል ክለብ ባርሴሎና በሁለቱ ቡድኖች የእርስ በርስ ግንኙነት የበላይነት መውሰዱ ይታወሳል። ለመጨረሻ ጊዜ የተገናኙበት ጨዋታ በላሊጋ ሁለተኛው ዙር 4-3 በሆነ ውጤት መጠናቀቁ የሚታወስ ነው። ፉትቦል ክለብ ባርሴሎና ከዛ በኋላ ነው የላሊጋውን ዋንጫ ማንሳቱን ያረጋገጠው። ባለፈው የውድድር ዘመን ሁሉንም ጨዋታዎች ማሸነፉ ይታወሳል። በአቋም መለኪያ ጨዋታ 2004 ኦገስት ላይ 2-1 እንደዚሁም ደግሞ በላሊጋው ኦክቶበር ላይ በዚህ ወቅት 4-0 ያውም ሳንቲያጎ በርናባው ላይ። ከዛ ውጪ በሱፐር ኮፓ ኢስፓኛ ወይም በስፔን ሱፐር ካፕ 5-2 በኮፓ ዴልሬ ፍጻሜ ጨዋታ 3-2 116ኛው ደቂቃ ላይ ዡሌ ኩንዴ ያስቆጠረውን ጎል ብዙዎች ያስታውሳሉ። የበለጠ ብዙዎች ጥያቄ ያነሱት ሉካ ሞድሪች ፓስ ያደረገው ኳስ ነው። የመጨረሻው ጨዋታ ደግሞ ግንቦት ወር ላይ የተከናወነ ነበር። ባለፈው ዓመት 4-3 በሆነ ውጤት አሸንፏል። የካርሎ አንቸሎቲ የመጨረሻ ጨዋታ ነበር ያ ጨዋታ በኤል ክላሲኮ። ከዛ በኋላ እርሳቸው ወደ ብራዚል ብሔራዊ ቡድን አምርቷል። ጃቢ አሎንሶ ደግሞ የሪያል ማድሪድ አሰልጣኝ ሆኗል። ምናልባትም ከረጅም ጊዜ በኋላ ለመጀመሪያ ጊዜ የሲስተም ቡድን ሆኗል ለሪያል ማድሪድ። ያን ተከትሎ የተሻለውን የውድድር ዘመን እንደዚሁም ደግሞ ወጣት ተጫዋቾችን ብዙ ደግሞ የግራ እግር ተጫዋቾችን በሪያል ማድሪድ በኩል እያስተዋልን ነው የምንገኘው። ኳስ ተቆጣጥሮ የሚጫወት ጎሎችን የሚያስቆጥር ከዛ ውጪ ተለዋዋጭ የሆነ እንቅስቃሴ የሚያደርግ ቡድን አስተውለናል። ፉትቦል ክለብ ባርሴሎና በተመሳሳይ ከፍ ባለ ኢንቴንሲቲ በኳስ ቁጥጥር የሚጫወት ቡድን እንደሆነ ተመልክተናል። እንግዲህ በሁለቱ ቡድኖች መካከል ያለ የነጥብ ልዩነት 2 ነው። የአንድ ደረጃ ልዩነት ነው ያለው 24 እና 22። ምናልባት ዘንድሮ የላሊጋውን ዋንጫ የሚያነሳው ቡድን በደርሶ መልስ ኤል ክላሲኮን የሚያሸንፍ ቡድን ሊሆን ይችላል የሚያስብል ምናልባትም ከ2012 በኋላ ከ100 ነጥብ በላይ አንድ ቡድን ሊሰበስብ የሚችልበት ነው። እንግዲህ 9 ጨዋታዎች ተከናውነው መሪው ቡድን 3 ነጥብ ነው የጣለው። በአንድ ጨዋታ የተሸነፈበት ጨዋታ ነው በአትሌቲኮ ማድሪድ። ቀሪውን ጨዋታ በድል ተወጥቷል። ፉትቦል ክለብ ባርሴሎና 7 ጨዋታ አሸንፎ 1 ጨዋታ አቻ ተለያይቶ 1 ጨዋታ ደግሞ ተሸንፏል። የማይደበዝዘው ዓለም በጉጉት የሚጠብቀው ሁልጊዜም ክብሩን እንደጠበቀ የሚናፈቀው ደርቤ ሪያል ማድሪድ ከፉትቦል ክለብ ባርሴሎና ኤል ክላሲኮ ሚሊሻ ያ ማርክ ከእግር ኳስም በላይ የሆነ ጨዋታ ነው። እኔ ምናልባት ከቅርብ ዓመታት ወደዚህ የበለጠ የእንግሊዝ ፕሪሚየር ሊግ ተጽዕኖ የሁለቱም ቡድኖች ግንኙነት ትንሽ ያደበዘዘው ቢመስልም ግን ለእኔ በእግር ኳስ ከጨዋታም በላይ ከፍ ያለ ትርጉም ያለው ግንኙነት የባርሴሎና እና የሪያል ማድሪድ ግንኙነት ነው የሚል እምነት አለኝ። ማርክ በጣም በጨዋታ ከመወዳቸው ጨዋታዎች መካከል ቀዳሚው ነው። ሪያል ማድሪድ እና ባርሴሎና የሚገናኙባቸው የጨዋታ ቀናት ለእኔ ልክ እንደ አውደ ዓመት ነው የምቆጥረው። ማርክ የበለጠ ብዙ ነገር የምታይበት ነው። በቅርብ ዓመታት የተወሰነ የተቀዛቀዘ መስሎ ነበር። አምና የባርሴሎና መመለስ ሳይጠበቅ ስለሆነ የሆነው በቀላሉ ሪያል ማድሪድ ሁሉን ነገር ያሳካል በተባለበት ሲዝን ድንገት አደገኛ ቡድን መገንባት ችሏል ባርሴሎና እና ሁለቱ ቡድኖች የተለያየ አይነት ጥራት ያላቸው ተጫዋቾችን በየውድድር ዘመኑ የሚይዙ ቡድኖች ከመሆናቸው ጋር በተያያዘ ትልልቅ አሰልጣኞች የሚያሰለጥኗቸው ቡድኖች ከመሆናቸው ጋር በተያያዘ ማርክ ሜዳ ላይ ብዙ አይነት ኳሊቲ የምትመለከትበት ጨዋታ ነው። ብዙ አይነት አደገኛ የቡድን ውህደት የምትመለከትበት ወይ በባርሴሎና ወይ በማድሪድ በኩል በተለያየ መንገድ ቢሆንም የተለያየ በሁለቱም ቡድኖች ኢንዲቪጁዋል አስገራሚ የቴክኒክ ኳሊቲ የምትመለከትበት ባለፉት ዓመታት ወደኋላ ብዙ ብትሄድ በሁለቱም ቡድኖች አንዳንድ ጊዜ የሆነ ቡድን በጣም በቴክኒክ የላቁ ተጫዋቾች በስብስቡ ይይዛል።
አንደኛው የበለጠ በቡድን ስራ በጨዋታው በቡድን ስራ ቀርቦ ለዛ ኳሊቲ ላለው ስብስብ ፈተና ሲሰጥ የምትመለከትባቸው ጨዋታዎች በተለያዩ ሊጎች ልትመለከት ይችላል። በላሊጋ በሁለቱ ቡድኖች ግንኙነት ግን ማርክ በሁለቱም ቡድኖች በፈጠራ የላቁ ተጫዋቾች በቁጥር በዝተው የምታገኝበት ኢኔሽታ ኳሱን ሲይዘው ምን ሊያደርገው እንደሚችል የምትጓጓበት ሪያል ማድሪድ ኳሱን ሲነጥቅ ሜሱት ኦዚል ምን ያደርገዋል ብለህ የሆነ ያንዳንዱ ተጫዋች እግር ስር ሲገባ አዝናኝ ሊዮኔል ሜሲ፣ ክርስቲያኖ ሮናልዶ፣ ኔይማር አይነት ጋሬዝ ቤል የተለያየ አይነት በሁለቱም ቡድኖች በኳሊቲ የላቁ ተጫዋቾች የምትመለከት አዝናኝነቱ ከፍ የሚለው በዚህ ምክንያት ነው። ማርክ ሁለቱም ቡድኖች ጠንካራ ናቸው እንደ ቡድን። ሁለቱም ቡድኖች በሁለትና ሶስት ተጫዋች በቴክኒክ የላቁ ተጫዋቾችን የያዙ ቡድኖች አይደሉም፣ በርከት ያሉ። ስለዚህ አዝናኝነቱ ክፍት ጨዋታነት ጎሎች ይቆጠራል በሁለቱ ጨዋታ ብዙ ጊዜ ማርክ ምናልባት አንዳንድ ጨዋታዎች ላይ ሁለቱም ልክ እንዳለፈው ዓመት 4-3 እንዳለቀው አይነት ሁለቱም ቡድኖች ጎል አስቆጥረው ጨዋታውን አዝናኝ የሚያደርጉበት፣ በአንዳንድ ጨዋታዎች ደግሞ 4-0 አንደኛው ሲያሸንፍ 5 ጎል ሲያስቆጥር ብቻ ጎል የሚቆጠርበት አይነት ግንኙነት ሜዳ ላይ ኢንዲቪጁዋል ጥራት ያለው እንቅስቃሴ የቡድን እንደ ቡድን ትልቅ ኳሊቲ የምትመለከትበት ጨዋታ ነው የባርሴሎና እና የሪያል ማድሪድ ጨዋታ። ዘንድሮ እንግዲህ በምን አይነት መልኩ ነው የሚከናወነው? ለባርሴሎና ትንሽ ስጋት ያለ ይመስላል ማርክ ካለፈው የውድድር ዘመን ይልቅ ልክ እንዳለፈው የውድድር ዘመን በቀላሉ ስፔሶችን የሚያገኙበት በምቾት ከኳስ ጋር የሚቆዩበት አይነት እድል የሚሰጥ ቡድን አይደለም የዣቪ አሎንሶ ቡድን። የበለጠ ኦርጋናይዝድ ሆኗል፣ ተዋህዷል። ከኳስ ውጪ እንደ ቡድን ሰራተኛ ቡድን ነው፣ ኦርጋናይዝድ ነው። በመከላከሉ የጎል እድል ለመፍጠር ከተለያየ አቅጣጫ ጥራት ያለ የማጥቃት እንቅስቃሴ የሚያደርግ ነው። ከካርሎ አንቸሎቲ በግል ተጽዕኖ በሚፈጥሩ ተጫዋቾች ነጥብን ከሚሰበስብ ቡድን ይልቅ እንደ ቡድን የሚከላከልበትን መንገድ በደንብ የሚያውቅ እንደ ቡድን የሚያጠቃ ቡድን ነው አሎንሶ የገነባው። ምናልባት ብዙ ጎል ያስቆጠረው ኢምባፔ ሊሆን ይችላል፣ ግን ማጥቃቱ የኢምባፔ ጥገኛ እንዳልሆነ ግን ማሳያ የሚሆኑ ብዙ ቁጥሮችን ማንሳት ይቻላል። ያ በ6 ሰከንድና ከዛ ባነሰ ጊዜ ውስጥ ደግሞ ፕሬስ አድርጎ የሚነጥቅ እያንዳንዱ ተጫዋች ሰራተኛ የሆነበት ሜዳ ላይ ባለው እንቅስቃሴ ለ90 ደቂቃ ሙሉ እረፍት የለሽ እንቅስቃሴ የሚያደርግ ኳስ ከእግሩ በቀላሉ የማይወጣ ጎሎች ከተለያየ አቅጣጫ የሚያስቆጥር በቡድን ስራ የበለጠ የተዋሃደ ቡድን እንደሆነ አይተናል። እንግዲህ በቂ ቅድመ ውድድር ዘመን ዝግጅት በቂ እረፍት ያደረገው ፉትቦል ክለብ ባርሴሎና ነው። ሪያል ማድሪድ ረዥም ርቀት በመጓዙ ምክንያት በዓለም ክለቦች ዋንጫ ቢያንስ ግን እስከ 9ኛው ሳምንት ባለው ሁኔታ ይህንን ልዩነት አልተመለከትንም። ወጣት ተጫዋቾችን ሰብስበዋል ቡድኑ። ያ ደግሞ የበለጠ ተጠቃሚ ሊያደርገው ይችላል። እንግዲህ በዛሬው ጨዋታ ላይ ከፍ ያለ ግምት ያገኘው ሪያል ማድሪድ ነው። መሪ ነው፣ በሜዳው ነው የሚጫወተው። 45.6% የማሸነፍ እድል ነው ያገኘው በኦፕታ። ፉትቦል ክለብ ባርሴሎና 23.6% የማሸነፍ እድል 31% የማሸነፍ እድል ተሰጥቶታል። 23.6% ደግሞ አቻ ይለያያሉ ብሎ ኦፕታ ይህንን ጨዋታ ገምቷል። እንግዲህ በሳምንቱ አጋማሽ የሻምፒየንስ ሊግ ጨዋታ አከናውነው ነው የመጡት። ሪያል ማድሪድ ዩቬንቱስን 1-0 በሆነ ውጤት ሲያሸንፍ፣ ፉትቦል ክለብ ባርሴሎና ቀደም ብሎ ከ24 ሰዓት በፊት ባደረገው ጨዋታ ኦሎምፒያኮስን 6-1 በሆነ ውጤት አሸንፏል። ከጉዳት አገግሞ የመጣው ፌርሚን ሎፔዝ በዚህ ጨዋታ ላይ 3 ጎሎችን አስቆጥሮ ሃትሪክ ሰርቷል። እንግዲህ ለዣቢ አሎንሶ የመጀመሪያው ኤል ክላሲኮ ነው በአሰልጣኝነት። ለሃንዚ ፍሊክ ደግሞ 5ኛ ኤል ክላሲኮ ነው። 2 በላሊጋ፣ 1 በኮፓ በስፔን ሱፐር ካፕ እንደዚሁም በኮፓ ዴል ሬይ የፍጻሜ ጨዋታ ላይ ሁሉንም ጨዋታዎች በድል ተወጥተዋል። በርካታ ጎሎችንም አስቆጥሯል። ከዛ የመገገም ጉዳይ ነው በዚህ በኩል የሚታየው። ኪሊያን ኢምባፔ 10 ጎሎች፣ 2 ለጎል የተመቻቹ ኳሶች አሉት። በላሊጋ በሁሉም ውድድሮች 15 ጎሎች አሉት። በጥሩ አቋም ላይ እንደሚገኝ ማሳያ ነው። ላሚን ያማል 2 ጎሎች፣ 4 ለጎል የተመቻቹ ኳሶች፣ እንደዚሁም ማርከስ ራሽፎርድ 3 ጎሎች፣ 5 ለጎል የተመቻቹ ኳሶችን ሰጥቷል። በላሊጋው በሳምንቱ አጋማሽ ደግሞ 2 ጎሎችን አስቆጥሯል። ኦሎምፒያኮስ ላይ ጥሩ አቋም ላይ ከሚገኙ ተጫዋቾች መካከል አንደኛው ነው። ታክቲካዊ ፍልሚያውን መመልከት ይኖርብናል። አማካይ ቦታ ላይ የማይቀየር ሚድፊልድ ነው በፉትቦል ክለብ ባርሴሎና በኩል ፔድሪ፣ ዲዮንግ፣
ከዛ ውጪ አሁን ከጉዳቱ አገግሞ የመጣው ፌርሚን ሎፔዝ ከመስመር ላይ ላሚን ያማልና እንደዚሁም ምናልባት ራፊኒያ ሊመለስ ይችላል እየተባለ ነው። ከዛ ውጪ ራሽፎርድ ፊት ላይ ፌራን ቶሬስ በዚህ ጨዋታ ላይ የመጀመሪያ ተመራጭ ሊሆን ይችላል። ሮበርት ሌቫንዶቭስኪ በጉዳት ምክንያት አይሰለፍም። በርከት ያሉ ተጫዋቾች በፉትቦል ክለብ ባርሴሎና በኩል ተጎድተዋል። ሪያል ማድሪድ ግን ያ የጉዳት ዜና የለበትም። ዲን ሆይሰን ወደ ሜዳ ተመልሷል። ከዛ ውጭ አሴንሲዮም በተመሳሳይ ጉዳቱ ጠንከር ያለ አይደለም። በሳምንቱ አጋማሽ መጠነኛ ጉዳት አስተናግደው እንደነበር ይታወቃል። ከ9 ወራት ጉዳት በኋላ ወደ ሜዳ የተመለሰው ኤደር ሚሊታው ደግሞ የተለየ ብቃት እያሳየ ነው የሚገኘው። ፊት ላይ ሁለቱም ቡድኖች ጥሩ ብቃት ላይ የሚገኙ ተጫዋቾች ናቸው። ምናልባት በፉትቦል ክለብ ባርሴሎና በኩል የተከላካይ መስመሩ እና ግብ ጠባቂ ቮቼስ ሼዝኒ ብዙም እምነት የሚጣልበት ካለመሆኑ አንጻር ይህንን ማስተዋል ይቻላል እና ያው የአንድን ጨዋታ በተለይ የትልቅ ጨዋታዎችን ውጤት ከሚወስኑ ግባቶች መካከል የተጫዋቾች ጉዳት ዲኖችሰን ከጉዳት ነፃው ነው ለዚህ ጨዋታ የሚደርስ ከሆነ ማርክ የዲኖችሰን እና የኤደር ሚሊታው ጥምረት የበለጠ ለዣቪ አሎንሶ የተስማማው ይመስላል። 4-3-3 አብዝቶ ዣቪ አሎንሶ ይጠቀሙ ያለው የጨዋታ ፎርሜሽን ነው ማርክ። አሁን በተለይ ጁድ ቤሊንጋም በመመለሱ ምክንያት የበለጠ 4-3-3ን ሲጠቀም እየተመለከት ነው። አንደኛው ለሪያል ማድሪድ በጎ ዜና ነው የጁድ ቤሊንጋም መመለስ። ምናልባት በጁቬንቱስ ጨዋታ ጎሉን ያስቆጠረው ጁድ ቤሊንጋም ነው። የበለጠ የቡድኑ ማጥቃት ላይ የሚፈጥረው መሻሻል እና የታታሪነቱ ለቡድኑ መከላከል የሚሰጠው አገልግሎት እጅግ በጣም የላቀ ነው ማርክ። ያለ ኳስ ብዙ የሚሮጥ ተጫዋች ነው ጁድ ቤሊንጋም። ብዙ ሜዳ ካለው የሚጫወት አይነት ተጫዋች ነው። ወደ ሳጥን የሚያደርገው ሩጫ አደገኛ ነው። ጎል አስቆጣሪ ነው። ስለዚህ ይህን ተጫዋች መልሶ ማግኘቱ እጅግ በጣም ጥሩ ይመስላል። ስኳድ ዴብዙን ስትመለከተው በጣም ሰፊ የሚመስለው የሪያል ማድሪድ ስኳድ ዴብዝ ነው። እንግዲህ ብራሂም ዲያዝ ነው የጀመረው ጨዋታውን ከጁቬንትስ ጋር በነበረው ጨዋታ። ማስተንቱኖስ ምን አይነት ጥራት ያለው ተጫዋች እንደሆነና አርጀንቲና የወጣት ተጫዋች እየተመለከትን ያለ ነው ማርክ። ሮድሪጎ ሌላ እዚህ ፖዚሽን ላይ መጫወት የሚችል ተጫዋች ነው። ብራሂም ዲያዝን ቀኝ ላይ ተጠቅሞ ቪኒሺየስ ጁኒየርን ከግራ እንዲነሳ ነው ያደረገው በጁቬንቱስ ጨዋታ። ስለዚህ እዚህ ፖዚሽን ላይ የተለያየ አይነት አማራጮች ያሉት ቡድን መሆኑ ኪሊያን ምባፔን ጨምሮ የበለጠ ብዙ በጨዋታ ውስጥ የሚፈልጉ ተለዋጭነት የሚፈልግ ከሆነ ብዙ አማራጮች ያሉት አሰልጣኝ የሚመስለው ከጉዳትም ነፃ ከመሆኑ ጋር በተያዘ ስብስቡ ዣቪ አሎንሶ የተሻለ እድል ያለ ይመስላል። አንሲ ፍሊክ ማርክ ወደ 4-2-3-1 የበለጠ ካይሴዶን መጠቀም በማይመርጡባቸው ጨዋታዎች 4-2-3-1 ፍራንኪ ዲዮንግና የፔድሪን በአማካይ ላይ በማድረግ ዳኒ ኦልሞን 10 ቁጥር በአንዳንድ ጨዋታዎች ተመልክተናል። አሁን ደግሞ ባለፈው የሻምፒየንስ ሊግ ጨዋታ ከጉዳት ተመልሶ የመጣ ፌርሚን ሎፔዝ 10 ቁጥር ላይ ሲጫወት ማየት ይችለናል። የትኛውን ታክቲክ በዚህ ጨዋታ የትኛውን ፎርሜሽን ይጠቀማሉ የሚለው ነገር ከጨዋታው በፊት ብዙ የሚያነጋግር ይመስላል ማርክ ከዛሬ ጨዋታ በፊት። ምክንያቱም የሁለቱ አማካዮች የበለጠ ለጨዋታ ኮንትሮል የተስማሙ ተጫዋቾች ናቸው ፍራንኪ ዲዮንግና ፔድሪ። ግን የበለጠ ተከላካዩ እየተጋለጠ ነው። ሁለቱም ሰራተኝነት ጥያቄ የሚነሳበት አይደለም። በተለይ ፔድሪ ብዙ ሜዳ ካለው ይጫወታል፣ ግን ዲስትሮየር አይደሉም። ይሄ የበለጠ ኳሱን ይዞ ብዙ መቆየት የሚችለው አይነት የቡድኑ የመከላከል መንገድም የበለጠ ውጤታማ የሚሆነው ኳሱን አብዝቶ በመያዝ እንጂ ኳስን የሪያል ማድሪድ ተጫዋቾች በያዙት ቁጥር ተከላካዩ የሚጋለጥበት አይነት አማካዩ የበለጠ ክፍተት የሚተው አማካይ ነው የሚል ነገር እየተነሳ ነው ያለው ማርክ። ለዚህ ምላሽ ለመስጠት ምናልባት ካይሴዶን የሚጠቀሙ ከሆነ ወደ 4-3-3 ለመመለስ ሊገደዱ ይችላሉ አሰልጣኝ አንሲ ፍሊክ። ካይሴዶ ከሁለቱ ከፔድሪና ከፍራንኪ ዲዮንግ ይልቅ ጥሩ የመከላከል አዌርነስ ያለው የተከላካይ አማካይ ነው። ይሄ አንድ ለአንድ የበለጠ ትግሎችን የሚያሸንፍ ጠንካራ ሸርተቴ የሚወርድ አይነት የተከላካይ አማካይ ነው ማርክ። ሁለቱ ፍራንኪ ዲዮንግ የተለየ የተከላካይ አማካይ ነው። ስለዚህ መሀል ሜዳ ላይ ያለውን የበላይነት ለመውሰድ አንሲ ፍሊክ 4-3-3 የመጫወት ውሳኔ ሊያሳልፉ ይችላሉ። ወይንስ ደግሞ ካይሴዶን
6 ቁጥር አድርገው ከፍራንኪ ዲዮንግ ጋር በ4-2-3-1 በተመሳሳይ በ4-2-3-1 ፔድሪን 10 ቁጥር አድርገው ለመጫወት ውሳኔ ያሳልፋሉ። በባርሴሎና የመጀመሪያ አሰላለፍ ውስጥ አንዳንድ ተለዋዋጭ ነገሮችን ልንመለከት እንችላለን። በቋሚ አሰላለፍ የሚል ነገር ቅድመ ትንታኔ ማንሳት የሚቻል ይመስለኛል። ማርክ በሪያል ማድሪድ በኩል 4-3-3 የበለጠ አማካዩ ሶሊድ ነው። ቅድም ያነሳነው ጁድ ቤሊንጋም ብዙ ሜዳ ካለው ይጫወታል። ሾሜኒ በጣም ጥሩ 6 ቁጥር ነው፣ ለተከላካዮች ሽፋን የሚሰጥ ቢውልድ አፕ ላይ ጥሩ ኳሊቲ ያለው፣ ረጃጅም ኳሶቹ የበለጠ ወደ አድቫንስድ ፖዚሽን የሚሰጣቸው ረጃጅም ኳሶች አደገኛ የሆኑ አይነት 6 ቁጥር ነው። የፈረንሳይ 6 ቁጥርና አካላዊ ፈተናንም መቋቋም የሚያስችል ኳሊቲ ያለው። በዚህ በጁቬንቱሱ ጨዋታ በ4-3-3 ሌላኛው የተጠቀመው አማካይ አርዳ ጉለርን ነው በዚህ በግራ 8 ቁጥር ሚና የተጠቀመው። ግን ደግሞ እዚህ የግራ 8 ቁጥር ላይ የበለጠ የመከላከል አዌርነሱም ጥሩ የሆነ ካማቪንጋ በጣም ጥሩ የግራ እግር አለው፣ ከኳስ ጋር ጥራት አለው። ደግሞ የመከላከልም ኳሊቲ በአንዳንድ ጨዋታዎች 6 ቁጥርም ሆኖ ሲጫወት የምናውቀው ተጫዋች ከመሆኑ ጋር በተያዘ የበለጠ አማካይን ሶሊድም ኳሊቲም ለመጨመር ምናልባት ይህንን ተጫዋች ይህን ፈረንሳይ አማካይ ሊጠቀም የሚችልበት ውሳኔ ሊያሳልፍ ይችላል የሚል ነገር እየተነሳ ነው ያለ። ያንን የሚመስል ነገር በዚህ ከ74ኛው ደቂቃ ላይ ካማቪንጋ ተቀይሮ ከገባ በኋላ ይህንን የሚመስል አይነት የጨዋታ መንገድ ለመከተል ምናልባት የባርሴሎናውን ጨዋታ ቋሚ አሰላለፍ የሚመስል 74ኛው ደቂቃ ካማቪንጋ አርዳ ጉላርን ተክቶ ነው የገባውና በሶስቱ አማካዮች ሾሜኒ፣ ቤሊንጋም እና አርዳ ጉላር ካማቪንጋ ሆኖ ሲጫወቱ በቀሪዎቹ ደቂቃዎች የተመለከተ የበለጠ ለጥንቃቄ ነበር። የበለጠ ጥንቃቄ አንዱን ጎል ለማስጠበቅ የበለጠ ሶሊድ እንዲሆን አማካዩ ወርክሬቱ ጥሩ እንዲሆን፣ በተመሳሳይ ከኳስ ጋር ጥሩ ከመሆኑ ጋር በተያዘ ካማቪንጋ ለባርሴሎናው ጨዋታ ይሄንን አሰላለፍ ቅድሚያውን ሊሰጥ ይችላል ዣቪ አሎንሶ የሚል እይታ አለኝ እኔ። ማርክ የበለጠ ከፊት ምናልባት ብራሂም ዲያዝ ጨዋታውን ለመጀመር እድል የሚያገኝ አይመስለኝም። ሌላ የግራግር ተጫዋች መሰንትኖ በጣም ጥራት ያለው ተጫዋች ነው። እሱ ጨዋታውን የሚጀምር ይመስለኛል ማርክ። ካልሆነም ሮድሪጎ ከግራ የሚነሳው ነው። ቪኒሺየስ ደግሞ ወደ ቀኝ ወጥቶ በባርሴሎና ጨዋታ ይህንን ለውጥ አድርጎ ጨዋታውን የሚያደርግ ይመስለኛልና የበለጠ አማካይ ላይ ያለው ፍልሚያ የጨዋታውን ውጤት የሚወስን ቦታን የሚል እምነት አለኝ። ሌላው በዚህ የውድድር ዘመን የተቸገረውና ባለፈው የውድድር ዘመን የባርሴሎና መከላከል ለኬሊያን ኢምባፔ ተስማሚ እንደነበረ ተመልክተናል። ማርክ ኬሊያን ኢምባፔ ከባርሴሎና ጋር በነበሩት ጨዋታዎች በሙሉ አደገኛ እድሎችን ፈጥሯል። በነዛ ጨዋታዎች አንዳንዶቹ በጣም ማርጂናል ኦፍሳይድ፣ በጣም ጠባብ። በዚህ የውድድር ዘመን ደግሞ ይሄኛው ላይናፕ የተዋሃደ አይደለም የሚል ነገር እያነሳን ነው በተደጋጋሚ። የኦፍሳይድ ትራፕ በሃይላይን በሚጫወትበት ወቅት ባርሴሎና የመጨረሻው የመከላከል ውህደት እንዳለፈው የውድድር ዘመን የተሳካ አይደለም። ቡድኖች አንደኛ እዚህ ከተከላካዮቹ የሚተዉት ጀርባ ላይ የበለጠ ትኩረት አድርገዋል። ማጥቃቱ ላይ ጎሎቹ እየተቆጠረበት ነው ባርሴሎና። ለዚህ ደግሞ የበለጠ ተስማሚው ሰው ኪሊያን ኢምባፔ ነው። ስለዚህ በዛሬው ጨዋታ ባርሴሎና ልክ እንዳለፈው የውድድር ዘመን በተዋሃደ ኦፍሳይድ ሲስተም የኪሊያን ኢምባፔን ሩጫ መቆጣጠር ይችላል ወይ የሚለው ነገር የዚህ ጨዋታ ትልቅ ስጋት ይመስለኛል ማርክ። ወይንስ የትኛውን መንገድ ይከተላሉ አንሲ ፍሊክ? ሌላ ነገር እየተመለከትንባቸው አይደለም ከመጡ ጊዜ ጀምሮ ውጤታማም ስላደረጋቸው። ስለዚህ ሰርፕራይዝ ያደርጉናል በጨዋታው የበለጠ ሌላ አይነት የጨዋታ አቀራረብ ይዘው መጥተው፣ ወይንስ እንዲህ የተፈተኑ ጎሎችም እየተቆጠረባቸው ያለውን በኦፍሳይድ የተቃራኒ ቡድን ማጥቃት የሚቆጣጠሩበትን የጨዋታ ስልት ለበለጠ ለአደገኛው ኬሊያን ኢምባፔ ሪስክ ወስደው ይጫወታሉ የሚለው ነገር የበለጠ ታክቲካሊ ተጠባቂው ነገር ይመስለኛል ማለት። ሁለቱም ቡድኖች እንደ ቡድን የመጫወት ኳሊቲያቸው እጅግ በጣም ድንቅ ነው። በተለይ ዣቪ አሎንሶ ሪያል ማድሪድን ከተረከበ በኋላ በእርግጥ ፉትቦል ክለብ ባርሴሎና ታሪኩም የበለጠ ምናልባት ግለሰቦች ጎልተው ሊወጡ ይችላሉ፣ የዛን ያህል ግን የበለጠ ሲስተም ላይ ትኩረት ያደረገ ፖሴሽን ፉትቦል የሚጫወት እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። አሰልጣኞችም ሲሾሙ
4-3-3 ፖሴሽን ፉትቦል ነው። ይሄ ምንም ጥያቄ የሚነሳበት ጉዳይ አይደለም። ግን በዚህ ሂደት ውስጥ ደግሞ ግለሰቦች ልዩነት ሊፈጥሩ ይችላሉ። አንደኛው ጠባቂ ጨዋታ ስሙ በሜዳ ውስጥም ጎልቶ እየተነሳ ያለው ከሜዳ ውጪም በተለያዩ ጉዳዮች እየተነሳ የሚገኘው የ18 ዓመቱ ላሚን ያማል ነው። ልደቱን ሲያከብር እንኳን የተፈጠረው ነገር ብዙዎች የሚያስታውሱት ነው። ከጉዳት ጋር እየታገለ እንግዲህ ዘንድሮ 7 የላሊጋ ጨዋታዎችን ፈጽሟል። በ8 ጎሎች ላይ ተሳትፏል። 3 ጎሎች፣ 5 ለጎል የተመቻቹ ኳሶችን ማቀበል ችሏል። ባለፈው ዓመት ከመጀመሪያዎቹ 7 ጨዋታዎች በላሊጋው በ9 ጨዋታዎች ላይ ተሳትፏል። ከዘንድሮ አንጻር ተጨማሪ 1 ተጨማሪ ጎል ላይ ተሳታፊ ሆኗል። ኦልሞስት ተመጣጣኝ ነው። መጥፎ የሚባል ውድድር ዘመን እያሳለፈ አይደለም። ግን አንዳንድ ጊዜ እንዲህ አይነት ተጫዋቾች ቀድመው ስታንዳርዳቸውን ከሰቀሉ በኋላ ሁልጊዜም በዛው ስታንዳርድ እንዲቀጥሉ ነው የሚፈለገው። እንደ ሙንዶ ዲፖርቲቮ መረጃ ሪያል ማድሪድ ላይ የበለጠ ውጤታማ ተጫዋች ነው። ይሄ ተጫዋች በኤክስጂ ደረጃ ሪያል ማድሪድ ላይ ያለው ኤክስጂ ወይም ኤክስፔክትድ ጎልስ በየጨዋታው በአማካይ 0.43 ነው። በውድድር ዓመቱ በአማካይ ካለው 0.33 አንጻር እየተሻለ ነው። ከዛ ውጪ ከ5ቱ ሊጎች በድሪብል ደረጃ በየጨዋታው የተሳካ ድሪብል ያደርጋል 7.38 ከኪሊያን ኢምባፔ እንኳን እየተሻለ መሆኑ በዚህ ረገድ ትኩረትን ይስባል። ግን ዘንድሮ ከዚህ ከተደጋጋሚ ጉዳቶች ጋር በተገናኘ ፉትቦል ክለብ ባርሴሎና ኳስ ሲያጣ የበለጠ ፕሬስ ያደርጋል። አንደኛው ፕሬስ የማድረጊያው መንገድ ደግሞ በሱ በኩል ነው። ግን ውጤታማ ሲሆን እየተመለከትን አይደለም። በምክንያትነት የሚቀርበው ደግሞ ከጉዳቱ ጋር እየታገለ ከሜዳ ውጭ ያለው ሕይወት ጉዳቱ ላይ ተጽዕኖ እያሳረፈ መሆኑ ብዙዎች እየተስማሙበት ነው የሚገኘው። ግን ደግሞ በትልቅ ጨዋታዎች ላይ በዚህ እድሜውም ጎልቶ እየወጣ ያለ ተጫዋች ነው። በሪያል ማድሪድ በኩል ያው ቪኒ ጁኒየር እና ኪሊያን ምባፔ ይጠበቃሉ። አሁን ጥሩ ፎርም ላይ ያለው ማርከስ ራሽፎርድ የበለጠ በዛሬው ጨዋታ ላይ የሚጠበቅ ተጫዋች ነው። ላሚን ያማል ደግሞ ባለፈው በፍጹም ቅጣት ምት ጎል አስቆጥሯል። ከዛ በፊት ቡድኑ ባደረገው ጨዋታ 3-1 ሲያሸንፍ ለጎል የተመቻቸ ኳስ ማቀበል ችሏል። ከሄታፌ ጋር በተከናወነ ጨዋታ ያና ሁለቱ ተጫዋቾች በዚህ ረገድ በፉትቦል ክለብ ባርሴሎና በኩል የሚጠበቁ ናቸው። የራፊኒያ መምጣት ሌላው በጎ ዜና ነው። ያ ከጉዳት ሲመጣ ከናቋሙ ይመለሳሉ በዚህ ፍጥነት አንደኛው ጥርጣሬ ቢሆንም ግን የሪያል ማድሪድ ፖሴሽን ማርክ እጅግ በጣም ከፍ ያለ ሆኖ እየተመለከትን ያለ ነው። በዚህ ውድድር ዘመን የበለጠ ዣቪ አሎንሶ ከኳሱ ጋር ቡድኑን የበለጠ በጥራት እንዲቆይ እያደረገው ነው። ይሄ የጨዋታው ምናልባት የባርሴሎና ፈተና ይመስለኛል። ማርክ በቀላሉ ኳስን አሳልፈው የሚሰጥ ቡድን አይደለም። የ3 ጨዋታ ፖሴሽን ፐርሰንቱ ብትመለከት በጣም አስደንጋጭ ነው። ከቪያሪያል ጋር ባደረገው ጨዋታ ማርክ በላሊጋው 70% የኳስ ቁጥጥር ድርሻ ነበረው ይሄ ቡድን። በቀጣይ ጨዋታ ከሄታፌ ጋር ባደረገው ሌላኛው የላሊጋ ጨዋታ 76% የኳስ ቁጥጥር ድርሻ ነበረው። በሳምንቱ አጋማሽ ከታላቁ የጣሊያን ክለብ ከጁቬንቱስ ጋር በነበረው ጨዋታ 64% የኳስ ቁጥጥር ድርሻ ነበረው። በእያንዳንዱ ጨዋታ ከ60% በላይ የኳስ ቁጥጥር ድርሻ የሚወስድ አይነት ቡድን ነው አሎንሶ መገንባት የቻለው። ፓሶቻቸው ብዙ አይዛነፉም። በዚህ በጣም ተሻሽሏል ሪያል ማድሪድ እና ይሄ የአሰልጣኙ የበለጠ የጨዋታ ፍላጎት የጨዋታ መንገድ እንደሆነ ይታወቃል። ከፕሬሲንጉ ስኬታማ ካልሆነ የባርሴሎና እንግዲህ የባርሴሎና ፕሬሲንግ ስኬታማ እንዲሆን ማርክ ባለፈው የውድድር ዘመን ቁልፍ ከኳስ ውጪ ቁልፍ ሚና የነበራቸው ተጫዋቾች አንዳንዶቹ በጉዳት አንዳንዶቹ በአቋም መውረድ ያለፈው የውድድር ዘመን ቦታ ላይ አይደሉም ያሉት። የፊተኛው ላይን በተለይ የፕሬሲንጉ የሚጀምረው ከፊት ስለነበር ራፊኒያ የለም በጉዳት ምክንያት እንግዲህ ሊመለስ ይችላል። ላሚን ያማል በጉዳት ምክንያት ያለፈው የውድድር ዘመን ላሚን ያማልን እያየን አይደለም። ሌዋንዶስኪ የለም። እርግጥ ለፕሬሲንጉ ከሌዋንዶስኪ ይልቅ ፌራን ቶሬስ ሲኖር የበለጠ የተሻለ ነው። ስለዚህ ፕሬሲንጉ ስኬታማ ካልሆነ የበለጠ የኦፍሳይድ ሲስተሙ በጣም ውጤታማ መሆን አለበት ማርክ። ይሄኛው ወይ በፕሬሲንግ የባርሴሎና ብዙ የመከላከል መንገድ በ3 አይነት መንገድ ተቃራኒ ቡድን ውጤታማ እንዳይሆን ሲያደርግ ባለፈው የውድድር ዘመን ስኬታማ ሆኗል። አንደኛው ፕሬሲንጉ ስኬታማ ነው። ሁለተኛው ኦፍሳይድ አጠባበቃቸው በጣም ስኬታማ ነው፣ የኦፍሳይድ ሲስተማቸው። ሶስተኛው
ከኳስ ጋር የሚቆዩበት የበለጠ ኳሱን ደግሞ ተቆጣጥረው ከተቃራኒ ቡድን ማጥቃት ከስጋት ነፃ መሆናቸው በሶስቱ መንገድ አሁን የዚህ የውድድር ዘመን ኦፍሳይድ ሲስተሙ ላይ ጥያቄዎች እየተነሱ ነው ያሉት። አዳፕት ተደርገዋል። የተቃራኒ ቡድኖች የበለጠ ትኩረት አድርገው የሚዘጋጁበት የቡድኑ የመከላከል ክፍተት ሆኖ እየተመለከተ ነው ያለ ነው። ፕሬሲንጉ ላይ ቅድም ባነሳናቸው ምክንያቶች እንደውም የበለጠ ውጤታማ ሊሆን ይችላል የሚል ግምቶች ነበሩ አይደል ማርክ? ጥሩ ፕሪሲዝን በማሳለፋቸው ከሁሉም ነገር ነፃ ሆነው ረፍት አግኝተው በደንብ መዘጋጀታቸውን መነሻ በማድረግ አሰልጣኙ ፊትነስ ላይ በጣም ኳሊቲ ያላቸውን ባለሙያዎች በኮቺንግ ስታፋቸው ውስጥ በመያዛቸው የበለጠ ኢነርጂ ያለው ሰራተኛ ቡድን የበለጠ ካለፈው የውድድር ዘመን በላይ ተጠብቆ ነበር። ግን በፍጥነት ጉዳቶቹ በስተዋል። ከዛ ጋር ተይዞ ፕሬሲንጉ ላይ ጥርጣሬዎች አሉ። የፊትነስ ደረጃቸው በፖሴሽን ወይም ደግሞ ኳሱን ከፍ ባለ ደረጃ ተቆጣጥሮ ለመጫወት ደግሞ ዣቪ አሎንሶ የሚከተለው መንገድ ራሱ ምን ያክል ለነሱ ተስማሚ ነው፣ የበለጠ ታታሪ ፕሬስ አድርጎ የሚጫወት ቡድን ከመሆኑ ጋር በተያዘ ይህንንስ ምን ያክል በምቾት ይዘው መቆየት ይችላሉ በጨዋታው? እነዚህ በሙሉ ካለፈው የውድድር ዘመን አንጻር በባርሴሎና እየተመለከትናቸው ያለናቸው ክፍተቶች ናቸው። ጠንካራ ጎኖቹ ላይ ጥያቄዎች ተነስተው የሚያደርገው ጨዋታ ነው በዛሬው በሪያል ማድሪዱ ጨዋታና ብዙ ተለዋዋጭ ታክቲክ የምንመለከትበት ጥራት ያለው እንቅስቃሴ የምናይበት በእርግጠኝነት ጎሎች የሚቆጠሩበት 90 ደቂቃ የምንመለከት ይመስለኛል ማርክ። ኤል ክላሲኮ የሁለት ነጥብ ልዩነት አንደኛና ሁለተኛ ደረጃ ላይ የሚገኙ ቡድኖች የሚያደርጉት ጨዋታ ነው። እናንተስ በዚህ ዙሪያ ምን አስተያየት አላችሁ? ሀሳብ አስተያየት አድርሱን። ሰብስክራይብ አድርጉ። የበለጠ ቤተሰባዊ ትስስርን አጠናክሩ። ከዚህ ፕሮግራም መጠናቀቅ በኋላ አርሰናል ከክሪስታል ፓላስ ጋር የሚያደርጉትን ጨዋታ ወቅታዊ ጉዳይና ታክቲካዊ ትንታኔ ወደ እናንተ ምናደርስ ይሆናል። ስላዳመጣችሁን ከልብ እናመሰግናለን።